ግሩንስ እንዴት ልታረግዝ ይቻልሽ? መቼ ከተዋወቅሽው ሰው ጋር ነው እንደዚህ አይነት ነገር ሊፈጠር የቻለው? በፊት ነው የተዋወቅነው እና ድንገት በቃ ቤቱ ሄጄ በአጋጣሚ ነው የተፈጠረው። እርግጠኛ ነኝ ሰላም? ምን ነው ጋሽ አላመንከኝም እንዴ? ፍሬን እኮ ነው በቃ ከአንተ ጋር ከሆነች በኋላ እኔን ለቀቅ አደረገች። እኔን እኮ የምትጠላኝ ከአንተ ጋር ስሆን እና እሷን ፈርተሽ ነው እኔ ክፍል መምጣት ያቆምሽው? አሮ እየመጣሁ አይደል እንዴ? እናትና አባት የምትሳዘዡ ዱርዬ ስለሆንሽ ነው ዳጣ? አራት እስቀለኝ እንዴ? ይኸው አሁን ከፍ ከፍ አድርገኸኝ በኋላ ልጥለኝ ነው ትል ነበር ሲቲ። እኔ የምልሽ ዳጣ ምንድን ነው? አጋጣሚ ነው እዚህ ተገናኝተን። አንቺን ጠይቅ ታጣልተን ነበር። ከዛ ጉስሮ ወድቄ ምናምን ድል ማርጌ ላይ እንደተደፋ የነበረ ነው የሚያውቀው። እና ደግሞ ልንገርሽ ቴክስቱን በስተት ነው የላከልሽ። አይወድሽም? እሺ። ኧረ እኔ በጣም ነው ደስ የሚለኝ። በስተት ከሆነ ነው አትወዳትም አይደል ናታንዬ? ላይክ አርጉኝ ፈልጌው ነው። ብዙዎቻችን ወይም ብዙዎቻችሁ ሰላም ያረገዘችው ከአቶ ደረጀ ነው እያላችሁ እንዲህ ያላችሁ ሰዎች እንግዲህ አሁን ይቅርታ መጠየቅ አለባችሁ። ማንን? እራሳችሁን ወይም ማለት ነው። አቶ ደረጀ እንግዲህ ያለ ስራው አምታችሁታል ብዙዎቻችሁ ማለት ነው። እና እኔም በውስጤ ጠርጥሬ ነበረ እና ነገር ግን ሰላም ያረገዘችው ከአቶ ደረጀ እንዳልሆነ ዛሬ ተረጋግጧል ማለት ነው። ወይዘሮ ማርታም እንግዲህ በፍጹም ልጁ ዲቃላ መባል የለበትም፣ አምጪ የሰውዬ ልጁን አባት አስተዋውቂኝ በማለት ብላለች ማለት ነው። እንግዲህ አቶ ደረጀም ሲጠይቃት የልጁ አባት እንዲያውቅ አልፈልግም ነበር ያለችውና ነገር ግን እሱ ለምን ብቻሽን ለምን ታሳድጊያለሽ? አብራችሁ ማሳደግ ነበረ አለባችሁ ብሏታል። እሷም አይሆንም፣ እኔ የወደኩ ዘር ነኝ፣ የወደቀ ዘር ደግሞ ስንዴ በዛው በወደቀበት በበሰበሰበት የራሱን ዘር ይተካልና ስለዚህ በመረገዙ እኔ ደስተኛ ነኝ እያለች ትገኛለች። ወይዘሮ ማርታ ግን ደግሞ አንቺ እምቢ የሚልሽ ከሆነ አላምን የሚል ከሆነ ስልኩ ስጭኝ እኔ ያወራዋለሁ እያለች እያጨናነቃቻት ትገኛለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም እያላችሁበት ዓለም ዳርቻ ሰላማችሁ በዘት ተረፍረፍ ይበልኝ እያልኩኝ እነሆ ዳጣ ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ። ምን አዲስ ነገር አለ ያልን የሚለውን እንግዲህ ዛሬ አብረን እናያለን ማለት ነው። ስለ ዳጣና ስለ ናታን እንደዚሁም ስለ አቤጌል፣ ስለ ናታን እና ስለ ሰላምዬ ጉዳይ ያለውን ነገር አንዳንድ ነገር የምናወራ ይሆናል ማለት ነው። እስከ ፍጻሜው ድረስ አብራችሁን ቆዩ በማለት በአክብሮት ጠይቃለሁ። ላይክ አርጉኝ ፈልጌው ነው። ወይዘሮ ማርታ አቶ ደረጀን ሰላም እርጉዝና ስትለው አቶ ደረጀ በጣም ነበር የደነገጠው። ያንን ድንጋጤውም አይተን እኛ ደግሞ ብዙዎቻችን ለምን ደነገጠ አቶ ደረጀ በሚል የራሳችንን ግምት አስቀምጠው ነበረ ማለት ነው። በውስጣችንም ያሰብ ልንኖር እንችላለን። እንግዲህ አቶ ደረጀን ይቅርታ እንጠይቃለን ማለት ነው አለቦታቸው ስላስቀመጥናቸውና እንደዚሁም ደግሞ ልጁ የአቶ ደረጀ መሆን የለበትም ብለን ተቃውመናል ብዙዎቻችን። ምክንያቱም እንደምናየው ከሆነ ወይዘሮ ማርታ ለተዳሯ ክብር ያላትና ለተዳሯ ታማኝና ጎበዝ ሴት ስለሆነ ስለዚህ አቶ ደረጀ ደግሞ ይሄንን ማድረግ የለበትም ብለን ተቃውሞም አቀርበን ነበረ። ነገር ግን አቶ ደረጀ ቢደነግጥም ያስደነገጠው ግን እቺ ልጅ እኮ ከቤት ወጥታ አታውቅም በማለት ነበር የደነገጠውና ከቤት ወጥታ አታውቅም እንዴት ነው ይሄ ነገር ሊሆን የቻለው? እዚህ ቤት እኮ ናት 24 ሰዓት በማለት ነበር የቀረበላትና እሷም እንግዲህ በስህተት የተፈጠረ ነው፣ በአንድ ቀን ስህተት የተፈጠረ ነው፣ እሱም እንግዲህ የሀገሯ ልጅ ነው፣ በስልክ ነበር የምታውቀው በማለት ነበርና የነገረችው ለአቶ ደረጀ። እና ምን አልሻት ታዲያ? ምን እያሰብሽ ነው? ምን እያሰበች ነው የሚል ጥያቄ ነበር ያቀረበላት ለወይዘሮ ማርታ ማለት ነው። እሷም እንግዲህ እኔ ምን አደርጋለሁ ታዲያ ይህን ሁሉ አመት አብራን ኖራ መቼም ውጪ ሜዳ ላይ ውደቂ አልላትም አይደል እንዴ? አርስሻለሁ በቃ ይዞሽ ብዬ አልኳትኛ በማለት ነበር ያለችውና እንዴት ነው እንደዚህ የምትያት ብሎ ነበር አቶ ደረጀ። እና ታዲያ ምን ልበላት? አንተስ ብትሆን ምን ትላታለክ?
ብዙ አመት እኮ ከኛ ጋር ኖራለች እኮ መቼም ውጪ ከቤታችን አላትም አይደለ? ከልጁም አስተዋወቂኝና አነስ ያለች ድግስ ደግስልሻለሁም ብያታለው ነበር ያለችውና ይሄ ነገር ግን አቶ ደረጀን አላስማማው ማለት ነው። እንዴ እኛ ቤት ድግስ ሊደገስ እንዴት ነው እንደዚህ የምትዩ ነበር ያላትና እሱ ምን ማድረግ አለብንና እቺ ልጅ እኮ ከኛ ውጪ ሰው የላትም በማለት ነበር የመለሰችላት። ይሄ እንግዲህ እዚህ ጋር የሚያሳየው የወይዘሮ ማርታ መልካምነትና ቅን አስተሳሰብ ነው የሚያሳየውና እንግዲህ እሱም በቃ እናስብበታለን እኔም ጠይቃታለሁ በማለት ነበር ያለውና ነገር ግን ሰላምዬ ውጪ ላይ ወጥታ እጇን እየታጠበች እያለ የመታጠቢያ ጋር ነገር ግን እኔ የጠበኩትና እሱ የተናገረው ነገር ሌላ ነው። እኔ የጠበኩት እንዴት እንደዚህ ታደርጊያለሽ ይላታል ብዬ ነበር ያሰብኩትኝና እሱ ግን በቃ እንደ አዲስ ሆኖ ከየት ነው የተፈጠረው ይሄ የሚወራው ነገር እውነት ነው ወይ ማርታ የነገረችኝ በማለት ነበር የጠየቃትና እሷም እንግዲህ በፈገግታ ነው አወድ ጋሼ እውነት ነው ነበር በማለት የመለሰችለትና እንዴት ሊሆን ቻለ? አንቺ እኮ ከቤት አትወጪም፣ ብዙ ጊዜ እኮ ቤት ነሽ፣ ይሄ ነገር እንዴት ነው ሊሆን የቻለው? በማለት ብላትም እንግዲህ አይ በቃ የአንድ ቀን ክስተት ነው በማለት ነበር የመለሰችውና ስለዚህ ምን እያሰብሽ ነው ለወደፊት ብላትም ምንም አላስብም ነበር ያለችው እና ባጠራቀምንልሽ ገንዘብ ጎጆን መስርትልሽና አብረሽ መኖር ጀምሪ ነበር ያላትና እሱ ግን እንደዛ ሲላት ሰላም የከፋት ትመስላለች። እሷም አይ አይሆንም፣ እኔ ምንም አይነት ድግስም አልፈልግም፣ ምንም አይነት ድግስ እንድትደግሱልኝ አልፈልግም፣ የእሱም እንዲያውቅም አልፈልግም ነበር ያለችው። እንዴት ነው እሱ እንዲያውቅም አትፈልጊው? እንዴት ነው ብቻሽን የምታሳድጊው ቢላትም እንግዲህ አይ ሊያምንም ይችላል ላያምንም ይችላል፣ ስለዚህ ደግሞ እሱ ከነጭራሹንም እንዲያውቅም አልፈልግም በማለት ነበረ እየመለሰችውና ሰላምዬ ኬት ነው የሚለው እንግዲህ በጣም ግራ የሚያጋባ ነገር ነው። እንግዲህ ሚስጥሩ ወደ ቤት እንዳይመለስ ብለን የፈራ ነው ብዙዎቻችን እና እሷ እንዳለችው እውነት ከሆነ እንግዲህ ውጭ ላይ ነው ሌላ የሀገሯ ልጅ የምታውቀው ልጅ ነው እንግዲህ ብላ የተናገረችው። አቶ ደረጀ ግን ደግስ እንደግስልሽ ይህን ሁሉ አመት የሰራሹና ባጠራቀምልሽ ገንዘብ በማለት ነበር ያላት። እሷ እኔ ምንም ድግስ ከእናንተ አልፈልግም፣ እናንተው ጋር ወልጄ እናንተው ጋር ልጄን ማሳደግ ነው የምፈልገው እንደ ቤተሰብ። ስለዚህ ለእኔ ያጠራቀማችሁልኝን ገንዘብ ደግሞ ለልጄ አድርጉልኝ ነበር ያለችውና ለልጇ ማሳደጊያ ማስተማሪያ አንዳንድ ነገሮች ይደረግልኝ ያለችው እና እንግዲህ ሰላም እዚህ ጋር በጣም የተመቻት ትመስላለች። የአቶ ደረጀ ቤት ለምንድን ነው የመረጠችው? ለምንድን ነው አባቱን አልፈልግም ነው ያለችውና ስለዚህ እሷ እኮ ምንም አልከፋትም። እንግዲህ ፊቷ ላይ ፈገግታ ይታያልና እሷ እኔ በመረገዙ አልከፋኝም፣ እኔ የወደኩ ዘር ነኝ፣ ወድቄ ደግሞ ስንዴ ወድቆ ይበሰብሳል፣ በዛው በሰበሰበስ ደግሞ የራሱን ዘር የራሱን ፍሬ ያፈራል። እኔ ማለት ያ ማለት ነኝ፣ ሰው ነኝ፣ ራሴን ፍሬ ማፍራት አለብኝ፣ የኔ የምለው የአብራኬ ክፋል ሊኖረኝ ይገባል በማለት ነው ያለችውና እኔ ይህንን ነገር መፈጠሩን ባውቅም አውቅ ያደረኩት አስቤ ያደረኩት ነገር ነው። ምክንያቱም የራሴ የምለው ነገር እንዲኖረኝ ልጅ እንዲኖረኝ ስለምፈልግ አስቤበት ነው ያደረኩትኝ እና ይህን ነገር ያወቅኩት በ3 ወሬ ነው። አሁን ግን 5 ወሬ ነው በማለት ለአቶ ደረጀ ትነግሯለች። አቶ ደረጀ እንግዲህ እሱስ ልክ ነሽ፣ አዎ የራስሽን ዘር መተካት አለብሽ በማለት አይዞሽ በቃ በማለት እንግዲህ አበረታቷት ሄዷል ማለት ነው። አቤጌል ግን የምትቀናው በዳጣ ብቻ ሳይሆን በሰላም ምርር ቅጥል እያለችበት ነውና በቃ በጣም በተደጋጋሚ እናቷን እማዬ ከማን ያረገዘችው እያለች በቃ በተደጋጋሚ እየጠየቀቻት ነውና ይሄ እሷን የሚመለከታት ጉዳይ አልነበረም። ነገር ግን አረገዘችም አላረገዘችም የምትወልደው የምታሳድገው እሷ ራሷ እስከሆነ ድረስ እሷ ግን ለምን አስጨነቃት ከናታን ይሆን እንዴ ብላ ጠርጥራ ነው። እቺ ሰው እኮ ማጠረጥረው ነገር የላትም። እና እንግዲህ እናትየዋ ምን ነው በተደጋጋሚ ጠየቅሽኝ፣ አንቺ ልጅ ግን ጤነኛ አይደለሽም፣ ጭንቅላትሽ ልክ አይሰራም ወይ ብላት ነበርና አይ ማወቅ አለብን፣ ካልሆነ ደግሞ ልጁ ሲወለድ ዲኤንኤ እናስመረምራለን ነበር ያለችውና ደግሞ ከማን ነው ዲኤንኤ የምታስመረምሪያት ብትላትም እንግዲህ ወይዘሮ ማርታ መቼም ከኔ አይደልሽም እማዬ ነበር ያለቻትና አንቺ ልጅ ከአጠገቤ ውጭልኝ በማለት ነበር እንግዲህ ትታት ሄደችውና እንደዚሁም ትታት ወደ ክላሷ ብትሄድም እሷ ደክሟት አረፍ ልትል ስትሄድ በድጋሚ አሁንም ሄዳ እንግዲህ የሰላም ነገር አቢጌልን እንቅልፍ ነስቷታልና የዳጣ ብቻ ሳይሆን በድጋሚ አሁንም እንግዲህ እማዬ አረ ጠይቂያት ይችል ልጅ ከማን ያረገዘችው ብትላት ምነው እንቅልፍ ነሳሽ የዚች ልጅ ነገር አንቺን የማይመለከትሽን ነገር የነገሩሽን አዎ ብለሽ መቀበል ማመን አለብሽ። አዎ ብለሽ ካላመንሽ ግን አብለሽ ራቆትሽን ትሄጃለሽ በቀን ያለቻትና ስለዚህ በጣም የቆረቆረሽ ይመስላል የዚህ ልጅ ጉዳይ ከጓደኛዋ ነው ያረገዘችው የሀገሬ ልጅ ነው አለች። በስልክ ነው የምትተዋወቀው ብላ ስትነግራት
እንግዲህ እሺ እና አመንሻት በማለት እንግዲህ ድጋሚ ሌላ ጥርጣሬ ነበር የጨመረችባትና ምን ነው ከናታን ነው ብለሽ ጠረጠርሽ እንዴ ብትላት እንግዲህ አዎ መጠርጠሩ አይከፋም ብትልም እንግዲህ ከአጠገቤ ውጭልኝ እቺ የሴጣን ፈረስ ምን ትመስላለች በማለት ነው እንግዲህ በትራስ መታ ያባረረቻት ከአጠገቧ። እውነትም የሴጣን ፈረስ ነገር አመላለሽ ነገር አለኳገሽ ማለት ነው አቤጌል እና የምትገርም ልጅ ናትና ሲወለድ ዲኤንኤ ያስመረምራሉ ብላ ማሰቧ እንግዲህ ከማን ነው የምታስመረምረው? ከአቶ ደረጀ ወይስ ከናታን? እና በጣም ግራ ታጋባለች። የቅናቷ የሌለ ነው እና በዚህ ጠባይዋ ደግሞ ተስተካክለ ከናታን ጋራ መቀጠልም መኖርም አትችልም ማለት ነው። እና ናታንም ደግሞ እንደዚህ አይነት ሰው አይፈልግም ሲጀመር ጀምሮ። ሌላው አስደሳች ዜና ደግሞ እንግዲህ ዳጣና ናታን ታርቀዋል። መንገድ ላይም አብረው እየሄዱ እየተዝናኑ ነበረ። ነገር ግን እሱም ይቅርታ ብሎ እየጠየቃት ነበረ። በቃ እንዳልተፈጠረ እርሳው፣ ምንም እንዳልተፈጠረ እኔም ቴክስቱን እንዳላነበብኩት በቃ ነጻነት እንዲሰማኝ እያለችው ነበርና እሱም ግን እኮ አንቺ በጣም አስተዋይና ትልቅ ሰው ነች ሲላት፣ ኧረ እኔ አስተዋይ አይደለሁም ዱርዬ ነኝ፣ ባክህ ዝም ብለህ አታሞጋግሰኝ፣ ሰው ሁሉ ዱርዬ ነሽ ብሎኛል፣ እኔም ዱርዬ ነኝ፣ ባክህ ረፍ ከፍ ከፍ አታደርገኝ ስትለው እንግዲህ እሷ እንዴ ይገባሻል እኮ እውነት አስተዋይ ሰው ነሽ እኮ እና ዱርዬ ስለሆንሽ ነው እንዴ ላልወለዱሽ እናትና አባትሽ የምትታዘዡ የሰራተኛዋን የሰላምን እግር ምታጥዩ ሲላትም ሰላምማ ሰራተኛ እንዳትላት ሰራተኛ አይደለችም ሰላም በማለት ነበር የመለሰችው። እሺ ይሁንልሽ ለነገሩ ነው ያልኩት እኮ እና ለዚህ እኮ ነው አስተዋይ ሴት ነሽ እምልሽ እኮ ለዚህ ነው እግር ስታጥቢ ነበረ ስትታዘዢ ነበር ለሁሉም እሺ ብለሽ ለዚህ ነው አስተዋይ ያልኩሽ ቢላትም እንግዲህ እሷም በል አሁን ከፍ ከፍ አታደርገኝ ብዙ አንድ ቀን ደግሞ አውርደህ ትጥለኛለህ ስትለው እንግዲህ ቆመው እያወሩ እያሉ ድንገት አቤጌል ትመጣባቸዋለች ማለት ነው። እሱም በጣም ተደናገጠ። እና ትምጣ ታዲያ ሰፈር ውስጥ ነን ያለ ነው ላታገኘን ነው እንዴ በማለት ነው ያለችው ዳጣ። አቤጌል ግን መጣ ናታንዬ ብላ ናታን ነው ቀፍ ያደረገችውና እሱም እንግዲህ በጣም የተደናገጠ ይመስላል። እንዴ አንተ ከዳጣ ጋር ተጣልቻለሁ አላልክም እንዴ ቤት ተገናኛችሁ ደግሞ ብትለውም እንግዲህ አይ እንዲሁ ድንገት አጋጣሚ ነው ሲል እሷም ዳጣም በጣም ደንግጣ ተጣልተን ነበር እንዴ? አዎ ተጣልተን ነበር፣ በቃ እኔ ነኝ እግሩ ላይ ወድቄ ይቅርታ የጠየቅኩት፣ ምን ነው ከፋሽ እንዴ በማለት ለአቤቄል ትመልስላታለች። ነገር አዙራ ማለት ነው። እሱማ እግር ላይ እንደወደቀ አጠገቡ ያለ ሰው ነው የሚያውቀው በማለት ነበር የመለሰችላትና ስለዚህ አልወዳትም ብለህ የለ እንዴ ዳጣን ንገራት አሁን እንደማትወዳት በማለት ነበር ያለችውና አይውደደኝ ጣጣ የለውም እኔ እኮ ቢወደኝም ባይወደኝም ጣጣ የለብኝም እናንተ ብቻ ይመቻችሁ በማለት ነበረ እየመለሰችው እና ዳጣ ይሄ ነገር ግን ምን ማለት ነው ብሏልና ናታን የእሷ አነጋገር በጣም እያናደደው ነው። ነገር ግን እሷ ይዛው ሄዳለች ማለት ነው። ዳጣ ምሳ ልጋብዘው ነበረ መጣችና አጨናገፈችባቸው አቤጌል ማለት ነው። እና ምንጊዜም ልቡ ከዳጣ ጋር ያለው ግን ይህንን ነገር ከአቤጌል ጋር የጀመረው ዳጣን ለማስቀናት ነው። እንደዚሁም ወደ ቤትም ተመልሶ ነበረ። እንግዲህ ሰላምም ዳጣ ምንም ብትልክ እንዳትቀየማት ልጅ ናት፣ ይሄ ፍቅር ምናምን የሚባል ነገር አይገባትም፣ የማይሆን ቃል ትናገርም ትችላለች፣ አትይባት በማለት ነበር ያለችውና እኔ ደግሞ ስላንተ ጥሩ ነገሮችን እነግራታለሁኝ፣ አንተ ደግሞ ተረዳት፣ ልጅ ናት፣ ትሰድባለች፣ ምንም ስሜት አይሰማትም አሁን በማለት ነበር ያለችውና እሱም እንግዲህ መጨረሻ ላይ ያው እንዳረገዘች እንኳን ደስ አለሽ በማለት ነበርና እየመለሰላት እሷን በቃ አምላክህ ለምኑ ስትለዋ እንዳረገሽ ሰማው ስትለ በማለት ነበር ያላትና እንግዲህ አባቱ ማን ነው እንዴት አረገሽ ብላ ጠይቀኝም ወይ ስትለውም ለምን ግዴታ ያለም መጠየቅ እኮ አንቺ ስለምታውቂው እኔ መጠየቅ አይጠብቅብኝም በማለት ነበር ያላትና ነገር ግን እሷም ከዳጣ ጋራ አንድ እንዲሆኑ እየገፋፋቻቸው ትገኛለች ማለት ነው። እንግዲህ እንደዚሁም ከዳጣ ጋራም እንደታረቀ ይነግራታልና ነገር ግን ወይዘሮ ማርታ አሁንም አቶ ደረጀ ምን አለችህ ሰላምዬን ጠየካቱ የምትለው አዎ ጠይቂያት ነበረ። ነገር ግን የትም መሄድ አልፈልግም፣ የልጁ አባትም እንዲያውቅ አልፈልግም፣ እዚሁ ቤት ወልጄ እዚሁ ልጄን ማሳደግ ነው የምፈልገው፣ ለእናንተ እየሰራው ለእኔ ያጠራቀማችሁትን ብር ለልጄ ያድርጉልኝ ብላለች በማለት እንግዲህ ነግሯት ነበር ወይዘሮ ማርታ። ወይዘሮ ማርታ እንዴት ነው የምታስበው? በምን ዕዳዋ ነው አባት የሌለው ልጅ
የምታሳድገው? እንዴት ነው የሚሆነው? በማለት እንግዲህ ግዴታ የልጁ አባት መታወቅ አለበት። ምን እንዳለባት አርግዛ አመጣ ወልደ ብቻዋ የምታሳድገው አብሮ ዋጋ መክፈል አለበት እያለ ትገኛለች። እንግዲህ ሰላምንም እንዴት ነው እንደዚህ አይነት ነገር የምትወስኘው? እንዴት ነው ብቻዬን አሳድጋለሁ የምትይው? አንቺ ተሸክመሽም አመጠሽም ወልደሽ ለምንድን ነው ልጁ ዋጋ የሚከፍለው? ነገ እኮ አባቴ ይላል። ግዴታ መታወቅ አለበት። ስልኩን አምጪ እምቢ የሚልሽ ከሆነ እኔ አስማማዋለሁ አምጪ ስልኩን እያለች እያስጨነቀቻት ትገኛለች። ይሄ ነገር ግን ሰላምዬ በጣም ግራ እያጋባትና እየተደናገጠኝ ነው። ስልኩን አለሽ ወይ ስትላት አዎ ስልኩንም አለኝ ብላ ነበረ። ነገር ግን ለወይዘሮ ማርታ ስልኩን ለመስጠት ፈቃደኛ አይደለችም። ሰላም ለምንድን ነው የልጁን አባት አታውቀውም? እውነት እንደፈራ ነው ከዛው ከቤት ሆኖ ይሆን ወይስ ከውጭ ሆኖ ይሆን የሚለው ግራ ያጋባል። ወይዘሮ ማርታ ግን እየተፋታቻት አይደለም። በፍጹም ልጁ ዲቃላ መባል የለበትም፣ አባቱ መታወቅ አለበት። ስለዚህ አይሆንም፣ አንቺ ያልሹ የሰራሁት ገንዘቤ ለልጄ ይሆናል ነው ያልሹ። ይሄ ደግሞ የማይሆን ነገር ነው። ግዴታ ልጃችሁን አብራችሁ ማሳደግ አለባችሁ። ባያምንም ቢያምንም ስልኩን ለእኔ ስጭኝና እኔ አወራዋለሁ፣ እኔ ያሳምነዋለሁ እያለቻት ትገኛለች ማለት ነው። እንግዲህ ሰላምዬ ከማን እንዳረገዘ በቀጣይ ቪዲዮ እንግዲህ ይታወቃል ብለን ተስፋ እናደርጋለን። እዛው ድረስ እንግዲህ በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱልኝ። እንግዲህ ዳጣ ድራማ ደስ የሚልና አስተማሪ ድራማ ነው ማለት ነው። ፈልጌው ነው